መልካም ዜና አለን። thedeeperwalk.com ኤልሳና ዘላለም ተባረኩ። እግዚአብሔር እናመሰግናለን። ዛሬ ደግሞ ስለ ትንሣኤው ኃይል እንነጋገራለን። ትንሣኤ እያከበርን ባለንበት፣ ፋሲካን እያከበርን ባለንበት በዚህ ጊዜ ኃይሉን እንዳውቅ ይላል ጳውሎስ ፊልጵስዩስ ላይ። የትንሣኤውን ኃይል እንዳውቅ ይላል። እስከ መቼ? በሞቱ እንኳን እንድመስለው እመኛለሁ ይላል። ምን ማለት ነው የትንሣኤው ኃይል? ጌታ ኢየሱስ ራሱን በሰጠ ጊዜ ተፈጸመ አለ። it is done አለ። it is finished አለ። ጌታ ኢየሱስ ኃጢአታችንን ወሰደ፣ ቀደሰን፣ የእግዚአብሔር ልጆች አደረገን፣ የዘላለም ሕይወት ሰጠን። ኢየሱስ ክርስቶስ መሬት መጥቶ እንደኛው ተመላልሶ ተፈጸመ አለ። ታዲያ አሁን ምንድን ነው የሚያስፈልገው እንላለን። ኢየሱስ ክርስቶስ ከጨረሰው ከፈጸመው ምንድን ነው የቀረው ብንል፣ ኢየሱስ ክርስቶስ ሄዶ መንፈስ ቅዱስን ላከ። የኢየሱስ ክርስቶስ ሥራ ጨርሶታል። እኛ የእግዚአብሔር ልጆች ነን። እኛ በደሙ የታጠብን ነን። እኛ ከሥጋና ከደም ሳይሆን ከእግዚአብሔር ከመንፈስ የተወለድን ነን። እኛ ለዘላለም ልጆቹ ነን። እኛ በማያልቀውና በማይሸነፈው ፍቅሩ የተወደድን ነን። ታዲያ ምንድን ነው የቀረው ብንል፣ የመንፈስ ቅዱስ ሥራ ነው የቀረው። የትንሣኤው ኃይል ነው የቀረው። ምን ማለት ነው የትንሣኤው ኃይል? የትንሣኤው ኃይል ማለት ጉድ ኒውስ ነው። የጸጋው ኃይል ነው። ጌታ ኢየሱስ ድካማችንን፣ ኃጢአታችንን በምህረቱ ሲገናኘን አዲስ ነገር በእኛ ሕይወት ውስጥ እንዲገለጥ በማሰብ ነው። ምን ማለት ነው? እኔ ደካማ ነኝ፣ እኔ ኃጢአተኛ ነኝ። ዳስ ናት ጉድ ኒውስ፣ ዳስ ኦልድ ኒውስ። ያረጀ ቃል ነው። ሁሉም ደካማ ነው። ሁሉም ኃጢአተኛ ነው። ሁሉም ባዶ ነው። ታዲያ ምንድን ነው አዲስ ነገር? አዲስ ነገር በክርስቶስ ኢየሱስ ደካማ በሆነ ኃይለኛ ነኝ። ብወድቅ እነሳለሁ። እኔ የእግዚአብሔር ቅድስና የተሰጠኝ በመንፈስ ቅዱስ የታተምኩ ነኝ። አያችሁ፣ ታሪኩ ተቀየረ። ይህን ታሪክ የሚቀይረው የትንሣኤው ኃይል ነው። ከክርስቶስ ጋር ሞቻለሁ፣ ተሰቅያለሁ። ነገር ግን በትንሣኤው ኃይል ተነስቻለሁ። አሁን እኔ አይደለም የምኖረው፣ በእኔ ውስጥ የሚኖረው ሕያው ክርስቶስ ኢየሱስ ነው። አንዳንድ ሰዎች ኢየሱስ ከሞት መነሳቱን በምን እናውቃለን ይላሉ። ኢየሱስ ከሞት መነሳቱን የምናውቀው ኢየሱስ ዛሬ በእኔና በእናንተ ውስጥ ሕያው ሆኖ መታየቱ ነው። ጳውሎስን ኢየሱስ እንደመመስል እናንተ እኔን ምሰሉ ሲል ኢየሱስን ማሳየት የሚችል ፖቴንሻል በመንፈስ ቅዱስ ተሰጠን። ኢየሱስ ከሞት መነሳት ብቻ ሳይሆን ዛሬም ሕያው ነው። he is alive, he is real. how do we know that? በእግዚአብሔር በመንፈስ ቅዱስ ኃይል ይህ ኢየሱስ ክርስቶስ ዛሬ በሕይወታችን ይታያል። ኢየሱስ በእኛ ውስጥ ፎርምድ ሆኗል። ሩትድ ሆነን በእግዚአብሔር ቃል ስታብሊሽድ ሆነን የክርስቶስን ጸጋ የምናንጸባርቅ ነን። ይሄ ነው የትንሣኤው ኃይል። ዛሬ ንግግራችን ተቀይሯል። ዛሬ ታሪካችን ተቀይሯል። ታሪካችንን የቀየረው የትንሣኤው ኃይል ነው። የማይቻለው ተቻለ። የሰው ልጅ ጽድቁ የመርገም ጨርቅ ነው የተባለለት ሰው ዛሬ ኢየሱስን ሙላቱን ወደ እግዚአብሔር ፍጹም ሙላት ለመሞላት ቻለ። ለምን? በትንሣኤው ኃይል። እኛ ደካማ ነን። ነገር ግን በክርስቶስ ኢየሱስ ሁሉን እችላለሁ የሚያሰኘው ይህ የትንሣኤው ኃይል ነው። ታሪክ ተቀየረ። ይሄ መቃብሩ ባዶ መሆኑን፣ ኢየሱስ መነሳቱን፣ ሞት ተሸነፈ፣ መውጊያ የለውም፣ ኃጢአት ተሸነፈ፣ ሰይጣን ተሸነፈ፣ አዲስ ሕይወት መጣ፣ አዲስ ድል መጣ፣ አዲስ በረከት መጣ፣ አዲስ ሕይወት መጣ። This is the good news. Why? Because of the resurrection power. የክርስቶስ የትንሣኤው ኃይል
አዲስ 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 መገለጥ ይሰጣል። አዲስ ሕይወት ይሰጣል። አዲስ ታሪክ ይሰጣል። እንደ ድሮ አይደለንም። ታላቅ ሰራዊት፣ ታላቅ የእግዚአብሔር ሰራዊት፣ አሸናፊው የእግዚአብሔር ሰራዊት፣ የክርስቶስ ምስክር እንደዚህ ነው። ጳውሎስ ኃጢአተኛ ነፍሰ ገዳይ ነበር። የትንሣኤው ኃይል ሲገለጥለት ግን እንደ ሌላ ሰው ሆነ። ጴጥሮስ፣ ሐዋርያቶች ደካሞች፣ ፈሪዎች፣ የሚክዱ የሚበተኑ ነበሩ። የትንሣኤው ኃይል ግን እንደ ሌላ ሰው አደረጋቸው። ሁሉም ሰማዕታት ሆነው ነው ያለፉት። ኃይለኛ ሆነው ብዙዎችን ፈውሰው ብዙዎችን አድነው ተአምር ሰርተው ነው ያለፉት። ለምን? ደቀ መዛሙርቱን ከደካማነት ወደ ኃይለኛነት የቀየራቸው ምንድን ነው? የትንሣኤው ኃይል። መንፈስ ቅዱስ ለምን ተሰጠን? ይህንን የትንሣኤውን ኃይል ክርስቶስን በእኛ ውስጥ ሊያሳይ ነው የመጣው። ኢየሱስማ ጨረሰ። it is done, it's paid in full ብሎ ጨረሰው። ተከፈለ። ኃጢአታችን ተከፈለ። we are redeemed, we are favored, we are beloved። አለቀ። so what is left? the work of the Holy Spirit። የመንፈስ ቅዱስ ኢየሱስን የመግለጥ ሥራ፣ ሕያው የሆነውን ኢየሱስን በእኛ ውስጥ የማሳየት ሥራ። ለዚህ ነው ወደ ጸጋው ዙፋን ቅረቡ፣ በሚያስፈልገን ጊዜ የሚረዳንን ለመቀበል ለማግኘት ወደ ጸጋው ዙፋን፣ ወደ ምሕረቱ ዙፋን አላለም። ምሕረትማ ተቀበልን፣ አለቀ እኮ። ይቅር ተባልን፣ ታጠብን፣ ልጆች ሆንን፣ ተወለድን፣ ለዘላለም ታቀፍን፣ ታተምን። አሁን የቀረው ምንድን ነው? ወደ ጸጋው ዙፋን መሄድ ነው። በጸጋው ዙፋን ውስጥ ኃይል አለ። የመንፈስ ቅዱስ ኃይል አለ። በዛ ኃይል ክርስቶስ will shine through us. It's not going to be the same. Why? የእግዚአብሔር የመለኮት የትንሣኤው ኃይል ዓለም ከመፈጠሩ ኃይለኛ የበለጠ የሆነው የትንሣኤው ኃይል ዛሬ ለኛ አቬለብል ነው። ጌታ የሰጠን ይህንን ነው። ይህንን አውቅ ዘንድ ነው የሚለው። ከፍቅሩ የተነሳ ከፍቅሩ ርዝመትና ወርድ ኢማጂን ከማድረግ የሚያልፈው የፍቅሩ ጥልቀት ውስጥ የምናገኘው ስጦታ የትንሣኤው ኃይል ነው። የመንፈስ ቅዱስ ኃይል ነው። የጸጋው ኃይል ነው። እግዚአብሔርን የመምሰል ኃይል ነው። ክብሩን የመሸከምና የመግለጥ ኃይል ነው። So this is our news. Everybody has the bad news. Everybody. ደካማነታችን ሁሉም አፈርም ያደርጋል። ሁሉም ይስማማል። ሰው ደካማ ነው። ሰው ኃጢአተኛ ነው። ሰው ጎስቋላ ነው። ሰው አይታመንም። It's common. Everybody knows that. ሁሉም ያውቀዋል። What is new? The new thing is Christ is living through me. ኢየሱስ በእኔ ውስጥ ይኖራል። There is a new life coming by the power of the Holy Spirit through me. እኛ የጉድ ኒውስ ሜሴንጀር ነን። we are his messenger. we are his witnesses. ምስክሮች ነን። አምባሳደሮች ነን። የምናውጅ ነው። አዋጅ አዋጅ። there is new life in Christ. ያንን የሚያገኘ ነው በትንሣኤው ኃይል። አዲስ ሕይወት አለ። ሞትን የሚያሸንፍ አዲስ ሕይወት አለ። የሚሻገር አዲስ ሕይወት አለ። የሰማዩን ሕይወት ወደ ምድር አውርዶ በምድር ላይ እንደ እግዚአብሔር ልጆች በጸጋ ለየት ባለ መንገድ የምንመላለስበት ኃይል ተለቆልናል። ይህንን የትንሣኤውን ኃይል እንድናውቅ ነው። ዓመት በዓል ነው ብለን እንበላለን፣ እንጠጣለን፣ ደስ ይለናል፣ ሰለብሬት እናደርጋለን፣ እናመሰግናለን። ግን ትልቁን ስጦታ ሚስ እንዳናደርግ። ትልቁ ስጦታ ይህንን የትንሣኤውን ኃይል ማወቅና መለማመድ። በዚህ በትንሣኤው ኃይል ተሞልተን አሸንፈን በአሸናፊነት በድል መመላለስ፣ እግዚአብሔርን ማክበር፣ ኢየሱስን ማሳየት። እግዚአብሔር ጸጋውን ያበዛልናል። በኃይልና በችሎታው እንመላለስ። በኢየሱስ ስም አሜን።